በኢትዮጵያ የኮንስትራክሽን ኢንዱስትሪ ውስጥ በሚፈጠሩ አለመግባባቶች ወይም ግጭቶች ላይ በተመለከተ ምንድነው መሰረታዊ ችግራቸው? ግጭት እንዴት ይፈታል? ወይም ክሌም እንዴት ነው? ክሌም ማለት ምን ማለት ነው? ቅሬታ ወይም አንድ ክሌም የስራ ተቋራጩን ወይም ያሰሪውን የሌላ ሶስተኛ ወገን ጉዳይ ጥቅም ሊያሳጣ በሚችሉ ጉዳዮች ላይ የሚቀርቡ አቤቱታዎች ናቸውና እዛ ላይ ባለሙያ ጋብዣለሁ። በዚህ ጉዳይ ላይ ዝርዝር ለማውራት አቶ አራዩ አያለው ይባላሉ። እሳቸው ደግሞ በህግ ከመቀሌ ዩኒቨርሲቲ በ1999 ጨርሰዋል። በዚህ ላይ ተጨማሪ ደግሞ በኮንስትራክሽን ማኔጅመንት ተምረዋል። ማስተርሳቸውን ደግሞ ትራንስፖርት ኢንጂነሪንግ የሚል ኮርስም ወስደዋል እና ከፍተኛ የህግ ባለሙያ ናቸው። ኢንዱስትሪውን በደንብ ያውቃሉ። ከእሳቸው ጋር ጥሩ ቆይታ እናደርጋለን። ምናልባት እኔ ያጎደልኩት ነገር ካለ ያሳነስኩት ነገር ካለ አቶ ካላዩ ትንሽ ሀሳብ ቢሰጡት ደስ ይለኛል። እሺ፣ አመሰግናለሁ። ካላዩ አያሌው ይባላል። ጠበቃና በማናቸው ፍርድ ቤት ጠበቃና የህግ አማካሪ ነኝ በአሁን ሰዓት። በተጨማሪ ደግሞ ኮንስትራክሽን ማኔጅመንት እንዲሁም ሮድ ኤንድ ትራንስፖርት ባለሙያ ነኝ። እሺ፣ አቶ ካላዩ በጣም ከልብ አመሰግናለሁ። ምናልባት ከዚህ ከግጭት አፈታት ጋር ተያይዘው እንደው በኮንስትራክሽን ኢንዱስትሪ ውስጥ በተደጋጋሚ አለመግባባቶች ይፈጠራሉ። መሰረታዊ ችግር ምንድነው ብለው ነው የሚያስቡት? እስቲ እዛ ላይ ትንሽ ማብራሪያ ቢሰጡብንና ከዛ ብንቀጥል። በእርግጥ ኮንስትራክሽን ኢንዱስትሪ በአንዳንድ ባለሙያዎች ነገር ያረገዘ ኢንዱስትሪ ይሉታል። ስለዚህ በነገር የተሞላ ነው። ምክንያቱም አንደኛ ከባህሪው ውስብስብነት ውስብስብ ያለ ኢንዱስትሪ ነው። ከዚህ የተነሳ ከውል አንደኛ ከጨረታ ሂደቱ ከውል ዝግጅቱ በባህር ስራውን በባህሪው ለእንደዚህ ላለመግባባት ክፍት የሆነ ነውና በዚህ ምክንያት በኮንስትራክሽን ኢንዱስትሪ ከሌላው በተለየ አለመግባባቶች ይበዙበታል። ስለዚህ ከዚህ የመነጨ ነው፣ ከኢንዱስትሪው ራሱ በመነጨ ነውና ከውሎቹም ክፍተት ከህግም የህግ ማዕቀፍ ክፍተት ስላለበት ከዚህ አንጻርም የሚመነጩ ብዙ አለመግባባቶች ይፈጠራሉ። በጣም አሪፍ። ምናልባት ክሌም የሚለው ቃል እንጠቀማለን በብዛት በእንግሊዝኛ። ክሌም ማለት ምንድነው? ክሌም እንዴት ይፈጠራል? እንደው አቻ ትርጉሙ ምንድነው አማርኛው ውስጥ እዛሽ ላይ? እሺ፣ አመሰግናለሁ። ክሌም በኮንስትራክሽን ኢንዱስትሪ ይሄም ራሱ አንድ ዲፋይን ያደርጉታል ባለሙያዎች። በኮንስትራክሽን ኢንዱስትሪ ያለ ሌላ ኢንዱስትሪ ነው ይሉታል። ክሌም ራሱ በጣም ሰፊ ጥልቅ ከብዙ አቅጣጫ ሊከሰት የሚችል በመሆኑ በኮንስትራክሽን ኢንዱስትሪ ያለ ሌላ ኢንዱስትሪ ነው ይሉታልና ይሄ ዴፊኒሽኑ ዲፋይን ስናደርገው አንደኛ አንደኛ የኢንጂነሪንግ ዲክሽነሪ ዲፋይን ሲያደርገው በሂደት በኮንስትራክሽን ሂደት የሚፈጠሩ ጥያቄዎች እና የገንዘብ ተጨማሪ የገንዘብና የክፍያ ጥያቄዎችን እነዚህም ከመዘግየት ከለውጦችና ሊገመቱ ከማይችሉ ኮንዲሽኖች ከሚፈጠር ሁኔታዎች የሚፈጠር ኢንታይትልመንት ወይም መብት ነው ይለዋል። በአማርኛ አቻ ትርጉሙ እርግጥ ይህ ነው ባይባልም ነገር ግን ተቀራራቢ ትርጉሙ የይገባኛል ጥያቄ ወይም የይገባኛል መብት በሚል ይተረጎማልና ሌላው እዚህ የህግ ዲክሽነሩ ብላክስ ሎው ዲክሽነሪ ዲፋይን ሲያደርገው አንደኛ የህግ መብቶችን ወይም የይገባኛል መብቶችን የሚጠይቅበት ካሳ ክፍያዎችና ተመላሽ ወጪዎችን ሊጠይቅ የሚችልበት ከውል የመነጨ ነው ይለዋል። ነገር ግን ከውል የመነጨ ነው አይደለም፣ በሂደት ደግሞ እናየዋለን። ሌላ ሊተራል ትርጉሙ በዲክሽነሪ በኦክስፎርድ ዲክሽነሪ ተመሳሳይ የመብት ጥያቄ ነው በሚል ያስቀምጠዋልና ከንብረት ለንብረት ወይም ለገንዘብ የሚመለከቱ የመብት ጥያቄዎች ናቸው በሚል ያስቀምጠዋል። ከዚህ ጋር አግባብነት ሊኖረው የሚችለው ከኮንስትራክሽን ኮንዲሽን ኦፍ ኮንትራክት ወይም የውል ሁኔታዎች የምንላቸውም አንዱ አገራችንም
በተለይ በመንገዶች ባለስልጣን እየተጠቀምንበት ወይም በኢንተርናሽናል ኮንትራክቶች የምንጠቀምበት ፊዲክ ሬድ ቡኩ ወይም 2017 ላይ ያለው ኤዲሽን ክሌም የሚለውን አንድ ሰው ለሌላኛው ወገን የመብት ወይም የይገባኛል ጥያቄ ሊጠይቅ የሚችልበት ሁኔታ ነው በሚል ያስቀምጠዋልና እነዚህን ይመስላሉ ከትርጉሙ ስንነሳ ማለት ነው። እሺ አቶ ከላዩ በጣም ከልብ ነው የማመሰግነው። ምናልባት በኮንስትራክሽን ኢንዱስትሪ ውስጥ በተለይ በተለያዩ አጋጣሚዎች ግጭቶች ይፈጠራሉ፣ አለመግባባቶች ይፈጠራሉ። እንደምታውቀው ፕሮጀክቶችን በማዘጋጀት ሊሆን ይችላል፣ በኳሊቲ ችግር ሊሆን ይችላል፣ በክፍያ ጉዳይ፣ በዲዛይን በተለያዩ ምክንያቶች ይኖራሉ። እንደገና ከሶስተኛ ወገን ጋርም ተያይዞ የወሰን ማስከበር ጋርም ተያይዞ የሚነሱ ቅሬታዎች አሉ። ማህበረሰቡ የሚያቀርበው ቅሬታ አለ፣ መንግስት የሚያቀርበው አለ፣ ሌሎችም አካላቶች እና በአሁኑ ሰዓት ደግሞ እንደ ሀገር እዚሁ ላይ እኛ በተለያየ ጊዜ ውይይት እናደርጋለን። በኮንስትራክሽን ኢንዱስትሪ ላይ በምናደርገው ውይይት ጥሩ ሀሳቦች ይነሳሉ። ሌሎችም አካላቶች የሚያነሱት የህግ ባለሙያዎች የተለያዩ ደግሞ የኮንስትራክሽን በተመለከተ ውይይት የሚደረግባቸው የቴሌግራም ቻናሎች ላይ የሚነሱ በርካታ ሀሳቦች አሉ። በሰሞኑ የግዢ ህጉ ላይ ወይም ዳይሬክቲቭ ላይ የወጣ አንድ ህግ አለ። ምናልባት የኛ ሀገር ህግ በራሱ ክፍተት መፍጠሩ አለመግባባት ላይ ሊያደርሱ የሚችሉ ነገሮች አሉ። የውል ክፍተቶች መፈጠራቸው ኮንስትራክሽን ኢንዱስትሪውን ይበድለዋል። ፕሮጀክቶች ዲሌይ እንዲያደርጉ ያደርጋል። አለመግባባቶች እንዲፈጠሩ ያደርጋል። እዛ ላይ ምናልባት የአንተ ሀሳብ ምን ሊሆን እንደሚችል እንደው ዘርዘር አድርገህ ብትነግረኝ። ምክንያቱም እሺ በተለይ ዳይሬክቲቭ ላይ ትናንትናም እያወራን ነበረ፣ ቅድምም ስንመጣ እያወራን ነበረ። እንግዲህ እዛች ላይ ያየዋት ክፍተት አለች የህንፃ ደረጃ ምደባ ላይ እና የዋጋ ትመና ጉዳይ ላይ በተለይ ፕራይስ አጀስትመንት ላይ ስለሷ ብታወራለን። እሺ አመሰግናለሁ። የደንብ ቁጥር የግዢ ደንብ ቁጥር 1073 እዛው 2017 የወጣ በቅርብ የጸደቀ ደንብ ነው። መመሪያ ነው። መመሪያው ላይ አንድ የዋጋ አጀስትመንት ወይም የዋጋ ፕራይስ አጀስትመንት የተደነገገበት አለ። አንቀጽ 140 እና 140 ከዚህ ቀደም በፒፒኤ 2011 ወይም ስታንዳርድ ኮንዲሽን ኦፍ ኮንትራክት የምንለው የ2011 ያለው ክሎዝ 62 ላይ እሱ ሊያሻሽል በሚችል መልኩ የወጣ ይመስላል። ምክንያቱ ያንኛው ስታንዳርድ ኮንዲሽን ኦፍ ኮንትራክት ነበረ። ስለዚህ ይሄኛው ተዋዋይ ወገኖች ወይም በዘርፉ ያሉ ተዋዋዮች ካልተስማሙበት ተፈጻሚነት አልነበረውም። አሁን ግን በህግ ማዕቀፍ እንዲታቀፍ እንዲመጣ የተፈለገ ይመስላል። እዛ አሁን የዋጋ ማሻሻያ ምንድነው የሚል የነበረው አንድ ፕሮጀክት የፕሮጀክት ጊዜው ከ18 ወራት የሚቆይ ከሆነና ይሄ ፕራይስ አጀስትመንት ጠያቂው ለ12 ተከታታይ ወራት ስራ ከሰራ ፕራይስ አጀስትመንት መጠየቅ ይችላል ይል ነበር። ይሄኛው በዚህ በአዲሱ መመሪያ ግን አንድ ፕሮጀክት ለ12 ወራት በላይ የሚቆይ ከሆነ 18 የነበረው ወደ 12 ተሳጥሮ ነገር ግን በስራ ለ6 ተከታታይ ወራት እየሰራ ከቆየ እና የፕራይስ ስካሌሽን ከተፈጠረ ይህንን ፕራይስ አጀስትመንት ሊጠይቅ ይችላል በሚል ተስተካክሏል። እዛ ምናልባት አንድ ተጨማሪ ነገር አድርገው ይዘውት የመጡ ከዚሁ ጋር ፍሬምወርክ አግሪመንት የሚል ነው። ይሄ ፍሬምወርክ አግሪመንት ማለት አንድ ተቋም ወይም አንድ ተዋዋይ ለረጅም ጊዜ ሊኖር የሚችል ውል ካለው ያ ውል በየጊዜው እያወጣ ከሚያጫርት ለአንድ ሰው በማዕቀፍ የሚሰጥበት መንገድ ነው። ይሄኛው ከዛኛው ከኮንስትራክሽኑ ይለያል። ለኮንስትራክሽን ኢንዱስትሪ 12 ወር የሚቆይ አለና ለ6 ተከታታይ ወራት ከሰራ ክሌም ይጠይቃል ይላል ወይም ፕራይስ አጀስትመንት ይጠይቃል ይላል። ነገር ግን ለፍሬምወርክ አግሪመንት ወይም በማዕቀፍ ለሚደረግ ውል ግን ለ6 ወር የሚቆይ ከሆነና 3 ወር ከሰራ ይሄ ፕራይስ አጀስትመንት ይጠይቃል ይላል። ይሄኛውም የሚጠይቅበት መንገድ አንደኛው ወቅታዊ የገበያ ዋጋ ካለ ከአምራቾች በመጠየቅ ገበያ በማጣራት ወይም ደግሞ ከመንግስታው የሚመለከተው የመንግስት አካል በሚሰጠው ወቅታዊ ዋጋ ይላል። ከዚህ ቀደም በፎርሙላ ነበር የሚሰጠው። ፎርሙላ ይቀመጣል። እርግጥ ስፔሻል ኮንዲሽን ኦፍ ኮንትራክቱ ላይ
ሊሚት ያደርገው ነበር ነው አፕሊኬብል እያለ ያልፈው ነበር ተፈጻሚነቱ ይገደው ነበር ፎርሙላው አሁን በዚህኛው ግን ወቅታዊ ገበያ ነው በሚል ነው ያለፉትና ከዚህ ቀደም በስታንዳርድ ኮንዲሽን ኦፍ ኮንትራክቱ ከነበረ በተሻለ ይሄኛው ህጉ በደንብ የፈታው ይመስላል ከዚህ ጋር ተያይዞ መመሪያው ላይ ያለው አንድ አለመግባባት ከሚፈጥርበት ትልቁ ነገር መመሪያው የክሎዝ 84 አካባቢ እሺ የህንጻዎችን ደረጃ ሲመድብ ዝቅተኛ መካከለኛ ከፍተኛና ሜጋ በሚል አስቀምጦታል ይሄ መመሪያ የሚመነጨው ወይ ስልጣን ያገኘው ከአዋጅ ቁጥር 1333 የግዥ አዋጁ መሰረት አድርጎ ነው አሁን ይሄ የህንጻ አደረጃጀት ወይም አመዳደብ ከየት ነው የመነጨው ከዚህ 1333 ነው ወይስ ከሌላ ብንል 1333 ስለ ህንጻ አመዳደብ ምንም የሚለው ነገር የለም ስለ ግዢ ሁኔታ ነው ስለዚህ ህንጻ አመዳደባቸው የ624 እና አሁን ተሻሽሎ በረቂቅ ደረጃ ያለ የህንጻ አዋጁ ላይ ነው ይህንን ያስቀመጠበት አንደኛ ለክርክርም ይዳረጋል አዎ ምክንያቱም አዋጁ ምንድነው የሚለው አዋጁ 3 ደረጃ ነው የሚያስቀምጠው ደረጃ ሀለና ሐመሩሃ ነው እነዚህም የሚያስቀምጥበት ለምሳሌ እዚህ ደንቡ ላይ ለው ብሎ እስከ 3 ይሄዳል አዋጁ ግን ደረጃ ሀ የሚባለው እስከ የበፊተኛው በ624 ላይ አንድ ነው አንድ ወደ ላይ ወይም አንድ ወደ ታች ይላል ለየሚለው ደግሞ ከሁለት እስከ 5 ባለው ይላል የፊተኛው ማለት ነው 624 የተሻሻለው ከ5 በላይ ይላል ከ2 እስከ 5 የሚል አስቀምጦታልና ሐመሩሃ ከ5 ወለል በላይ ይላል ስለዚህ እነዚህ አደረጃጀት እንዲያው ምንድነው የሚለው አዲሱ እንዲያውም ይሄ በረቂቅ ደረጃ ላይ ያለ ማንኛውም ህንጻ ያለንም ማንኛውም ህንጻ ከ5 ወለል በላይ ያለ ደረጃ ሐመሩሃ ነው የሚባለው ስለዚህ ሜጋ የሚባል የሌቨል ደረጃ የለንም ፕላስ አሁን ደንቡ ላይ አንድ አከራካሪ ከአዋጁ ጋር የሚጣረስ ምን አለ ደረጃ ሐመሩሃ እስከ 3 ይልና ደረጃ ለ ወይ ይቅርታ ሚልዲያ ያሉትን ከ3 እስከ 15 ይላል ከ3 እስከ 15 አዋጅ ግን እስከ 5 ነው ረቅቁ ለዛም ረቅቁ እስከ 5 ነው የሚለው ስለዚህ ይሄ የሚጣረስን ነገር በተለይ በሄራሪክ ኦፍ ሎው መመሪያ ለአዋጅ አይቃረንም እውነት ነው ስለዚህ በዛ መሰረት ሊስተካከል ቢወጣ የተሻለ ነበር አሁን በአለም አቀፍ ደረጃ ስናየው አሁን የህንጻ ሌቨል ወይም አመዳደብ ወደ 6 አይነት አሉ ሎው ራይዝ ሚድ ሃይ ስካይ ስክራፐር ሱፐርተልና ሜጋ ተብለው ማለት ነው አሁን ሜጋ በአለም አቀፍ ዲፊኒሽኑ ወይም ካውንስል ኦፍ ቢልዲንግ ኤንድ አርባን ሃቢታንት የሚባለው ወይም አመዳደብ የሚያወጡ ሜጋ የሚሉትን ከ600 ሜትር በላይ የሆነ ነው አሁን የኛ ሀገር ይሄንን ኢንፋክት አሁን ያለው ከ600 በላይ ሊሆን የሚችልበት አመዳደብስ አለው የሚለው ሊታይ ይገባል ምክንያቱም አሁን እንደ ኤግዛምፕል እንኳን ብናይ እነ ቡርጅ ከሊፋ ወይም ሳውዲ አረቢያ ያለው ጀዳህ ተዋውር ማለት ነውና ስለዚህ መመሪያው ጥንቃቄ መደረግ አለበት ከአዋጆቹ ጋር ይቃረናሉ አይቃረኑም ተፈጻሚነታቸውስ ምን ይሆናል ለህግስ ለትርጉም የተጋለጡ ናቸው አይደለም የሚል ከመጀመሪያው መታየት አለበትና ይሄ አንድ ኮዝ ኦፍ ክሌምም ሊሆን ይችላል ስለዚህ ምክንያቱም ኮዝ ኦፍ ክሌም ከመቼ ነው የሚጀምረው ፕሮብለም ሲኖር ነው አሁን አለመግባባቶች አንድ በኮንስትራክሽን ላይ ስቴፖች አሉ መጀመሪያ ፕሮብለም ሲኖር ነው አይደለ ወደ አለመስማማት የሚመጣው ከአለመስማማት ወደ ዲስፒት ይመጣል አለመግባባት ከአለመግባባት ወደ ግጭት ወይም ኮንፍሊክት ይፈጠራል ከዛ ነው ወደ ሊቲጌሽን አርቢትሬሽን ወይም ፍርድ ቤት ልንሄድ የምንችለው ስለዚህ ወደ ክሌም ስንመጣ ይሄኛው ፕሮብለም እስከሆነ ድረስ ወይም ከአዋጅ እስከ ተቃረነ ድረስ ባለመብቶች ወይም መብታችን ተጋፋብን የሚሉ ወገኖች ጥያቄ የሚፈጥርባቸው ነው የሚሆነው ህግ ደግሞ መመሪያ ህግ ነው በማንኛውም አካል በማንኛውም ሁኔታ ተፈጻሚ ሊሆን የሚችል ነው ስለዚህ ይሄ ሲሆን ግን ከአዋጁ ጋር በጥንቃቄ መውጣት ይገባልና ያቺ ስለ ፕራይስ አጀስትመንቷ ግልጽ በሆነ የወጣ
ከዛ አሻሚ የነበረው ከኮንዲሽን ኦፍ ኮንትራቱ በተሻለ ወጣን። ነገር ግን እዚህ የህንጻ አመዳደብ ላይ ግን ልታሰብበት ይገባል የሚል ሐሳብ ያለ አቶ ጋላይ ከልብ ነው ማመሰግነው በእውነቱ። እኔም ትናንትና ይሄንን ጉዳይ ከጓደኞቼ ጋር እያወራን አንድ የታየኝ ነገር ልንገር። ቴክኒካሊ G+5 በሐሌታ ከ5 እስከ 15 ድረስ ያለው ደግሞ ከ5 እስከ 15 ያለው ደግሞ ከዚያ በላይ ደግሞ በአመራዋና ሜጋ ብሎ ሲከፋፍለው እኔ ምን አልኩኝ ጓደኛችን ጋር እያወራን ለምን በገንዘብ አንተም ነው አልኩኝ። ለምሳሌ አድዋ ሙዚየም ነው ሰደው አድዋ ሙዚየም G+4 ነው አይደል? ቤዝመንት አለው። ይሄ መመሪያ ላይ ስለ ቤዝመንት አያወራም። አድዋ ሙዚየም ሰፊ የሆነ ኤሪያ ነው ያለው። ወደ ኮስት 10 ቢሊዮን ብር የወጣበት ፕሮጀክት ነው። አንድ G+16 ወይም 20 ብትወስድ ምናልባት አድዋ ሙዚየም በተገነባበት ዋጋ አድዋ ሙዚየም የተጠቀመውን ቴክኖሎጂ አድዋ ሙዚየም ውስጥ ያሉትን ህንጻውን ለማሳመር የተጠቀመው የፊኒሺንግ ማቴሪያል ዋትኤቨር ሊፍቱን ጨምሮ የፓርኪንግ ላይአውቱን በዛ ውስጥ ያሉትን ከዚህ ከአዳራሹ ጋር ተያይዞ ያለውን ነገር ኮስት ታሰላ በጣም ትልቅ ነው። ምናልባት ከአንድ G+20 በሆነች ትንሽ ቦታ ላይ በምትገነባው ቦታ ላይ ከወጣ ኮስት በላይ ሊሆን ይችላል። አድዋ ሙዚየም ኤግዛምፕል ነው ማለት አብሮትን መውሰድ ትችላለህ። ህንጻው ውስጡ G+2 ነው። ከውጭ ስታየው ዋን ነው አይደል? ስለዚህ ውስጥ 2 ፍሎሮች አሉት። ኦፕንም ነው መሀል ለመሀል። እሱን አሁን ከአንድ G+15 ወይም ከአንድ G+14 ጋር ልታወዳድረው አትችልም። ሜጋ ፕሮጀክት ነው፣ ትልቅ ፕሮጀክት ነው። ይሄ ታዲያ በዛ ውስጥ ፕሮጀክቱ ላይ ለምሳሌ ለመሳተፍ ወደ ጨረታ ስትመጣ የሚፈቀድልህ እስከዚህ ነው፣ ከዚህ እስከዚህ ያለው ለምሳሌ ደረጃ እዛው ይወርድና ህጉ ላይ የሀገር ውስጥ ተጫዋች ከደረጃ አንድ ደረጃ ወርዶ መወዳደር ይችላል ይላል። በጣም አተምታታብኝ ማለት በኮስት እንኳን ብታሰለው G+2 የምትገነባው ህንጻ ሰፊ ቦታ ላይ ትልቅ አዳራሽ ወይ ዊር ሃውስ ሊሆን ይችላል የምትገነባው ነገርና አንድ G+15 የምትገነባው በኮስት ደረጃ ብታሰላ ይሄኛው ሊበልጥ የሚችልበት ሁኔታ አለና መመሪያው ላይ በጣም ጋፕ ፈጥሯል የሚል ሐሳብ ያለኝ። በተለይ እቺ አንድ ደረጃ ዝቅ ብሎ መወዳደር ይችላል የሀገር ውስጥ ተቋራጭ ይላል። እንዴት ነው እኔን እንደምታስታርቀው? ልክ ነው። አሁን ይሄኛው በነገራችን ላይ ደንቡ ክፍተት ይሄ መመሪያው ክፍተት አለበት። አዋጁ ግን በግልጽ ያስቀምጠዋል። አሁን በረቂቅ ደረጃ ያለ የቀድሞው አዋጅ አሁን እንደነ አድዋ ሙዚየም ሌሎችም የመሳሰሉ ፕሮጀክቶች ደረጃ ሐመር ውሃ ላይ ነው የሚመደቡት። በድሮ ነው በአሁንም በድሮ የመንግስት ወይም እንዴት በአሁኑ እንዴት ይመደባል? አሁን መመሪያውና የህዝብ መገልገያ ወይም ደግሞ ተቋም ነክ ይላል። የህዝብ መገልገያ ወይም ተቋም ነክ በሚል አስቀምጧቸዋል። ስለዚህ አሁን በተለይ ያሁነኛው አዋጁ ላይ ነው መመሪያው ላይ የለም። እሱን እኮ ነው መመሪያው ላይ እሱ ተጋጨ። ኢቭን አዋጁ ምንድነው የሚለው ለምሳሌ ሀ ላይ አንድ ወደ ታች ይላል። አንድ ወለል ወደ ታች ለሁለት ወለል ወደ ታች ሐመር ውሃ ግን ከ5 ወለል ወደ ታች ይላል። ስለዚህ ወደ ታችም ኮንሲደር ያደርጋል። ግን ኤጀንሲ ግን ህግ ሲያወጣ ከባለሙያ ጋር አይወያይም። ስለዚህ ይሄኛው እንዴት እንደነበረ ያው በሂደቱ ባንልም፣ ነገር ግን ይሄኛው ማካተት መቻል አለበት። በባህሪያቸው አንዳንድ ኮንስትራክሽኖች ከግራውንድ በታች ሊገነቡ የሚችሉ ሊያልቁ የሚችሉ ኮንስትራክሽኖችም ሊኖሩ ይችላሉ። ስለዚህ እነዚህ ታሳቢ ባደረገ አዋጁ አውጥቶ ያለ አዋጁን ለማስፈጸም መሆን ሲገባ ከዛ ወደ ላይ ብቻ ነው ተብሎ መታሰቡም አግባብ አይደለም። ኢቭን ከመሬት በታች ስለሚገነቡ ግንባታዎች አያወራም። ከመሬት በታች እኮ በጣም ብዙ አዳራሽ ልትሰራ ትችላለህ። ኦፍኮርስ ከመሬት በታች እኮ ትልቅ የገበያ ማዕከል ልትገነባ ትችላለህ እኮ አይደል? በሚገባ። ስለዚህ በጣም ትልልቅ ሆስፒታሎችን፣ ትልልቅ መጋዘኖችን ልትሰራ ትችላለህ ከመሬት በታች። ልክ ነው። እና አዋጁ ላይ እነዚህ ባለሙያ አያየውም። ግዢ ኤጀንሲ ይሄን ባለ ህግ ሲያወጣ ከባለሙያ ጋር አይወያይም ወይ? ተወያይቻለሁ እንደሚል እርግጠኛ ነኝ። ይሄን ብዙ ጊዜ ስለምናወራ ተወያይቻለሁ። ግን ይሄንን እንዴት ኮንሲደር የሚያደርግ ኤክስፐርት አዋጁን ማስፈጸም በትክክል አሁን ይሄ ምንድነው? ለምሳሌ የመንግስት ወይም የህዝብ አገልግሎት መስጫ ተቋማት በባህሪያቸው ህጅ ናቸው። ያው ዩኒቨርሲቲ በለው የሕክምና ተቋማትን በለው ሌላ
በጣም ካፒታል ኢንቴንሲቭ ናቸው። በጣም ሰፋፊ ሊሆኑ ይችላሉ። በገንዘብ ደረጃ ስናየው ፕሮጀክቱ ዱሬሽን ታይሙም ምናልባት እንደተባለው ከ15 ወለል ከሚፈጀው ጊዜ በበለጠ ሊወስድ ይችላል። ስለዚህ ብቻል እዚህ ጋር እንደተባለው በገንዘብ ቢቀመጥ አሁን በአዲሱ አንድ ረቂቅ አለ። ለምሳሌ የኢንተርናሽናል ካምፓኒዎች ከዚህ ቀደም የነበራቸው የመጫረት አቅም ከፍ አድርጎ ከዚህ በላይ ነው መጫረት የሚገባቸው ሊጫረቱ እንኳን ከሆነ የሚል አለ። አሁን አንድ ደረጃ እየወረደ የሚል በቅርብ በረቂቅ ደረጃ ያለ በዲዛይን ቢልድ ላይ ወይ ዲቢ ላይ ስታንዳርድ ቢድ ኦፍ ዶኩሜንት እየተዘጋጀ ነው። እዛም አንድ ምክንያቱም የኛ አገር ኮንትራክተሮች እንደ ውጮቹ ሙሉ ለሙሉ አቅም ፈጥረዋል ሊያስብል በሚችል ሁኔታ ስላልሆነና ከገበያም እንዳይወጡ ጥበቃ ሊደረግላቸው የዜግነት ግዴታ መብትም ስላላቸው ጥበቃ ሊደረግላቸው ስለሚገባ ከደረጃቸው ወይም ደረጃ ሐመር ውሃ የገነባ ደረጃ ላይ ሌላም መጫረት ይችላል። ደረጃ ላይ ተጫርቶ ከነበረ ደረጃ ሐመር ውሃ ላይ ይፈቀድለታል። ወይም በዚህ በአሁን በሚሉት በለው የሰራ ወደ ሚድ ከዛ ወደ ሃይ ያለ እንዲሄድ ማለት ነው። ግልጽ ግን መሆን አለበት በማያሻማ ለተጫራችም እንደተባለው አድዋ ሙዚየም ሲወጣ እንበልና አዲስ ፕሮጀክት ተመሳሳይ ፕሮጀክት አሁን ቀጣይ ቢወጣ የትኛው ነው በየትኛው ሌቨል ላይ ነው ሊጫረቱ የሚችሉት? በሃ ነው ግዢ ጨረታ ማያወጣው በለ ነው በሐመር ውሃ ነው በመ ነው የሚለው በግልጽ መደንገግ አለበት። ስለዚህ አንደኛ በገንዘብ ቢያስቀምጡት በባህሪያቸው G+5 ሆኖ በጣም ሰፊ ኤሪያ ሊሸፍን የሚችል ፕሮጀክት ሊኖር ይችላል። G+15 ሆኖ ደግሞ በ500 ወይም በ600 ካሬ ሊሰራ ይችላል። እዛ በ6000 ካሬ የሚሰራ G+5 እና እዚህ በ500 በ600 የሚሰራ G+16 ምንድነው የሚሆነው የሚለው መታሰብ መቻል አለበት። ከብዙ ሲናሪዎች መታየት አለባቸው ብዬ ስለማመን ነውና ጥንቃቄ መደረግ ያለበትም አዋጆቹ የህንጻ አዋጁ እና ሌሎች ተመሳሳይ የኢንፍራስትራክቸር አዋጅም ይሁን ሌሎችም በሚያስፈጽም መልክ መሆን አለበት። አንድ መመሪያ ሲወጣ መመሪያ ወይም ደንብ ሲወጣ ከአዋጁ ለማስፈጸም ነው። መመሪያ ደግሞ አሁን ቀጥታ ከአዋጁ ቀጥታ መመሪያ ስለወጣ ነው እንጂ ደንብ ቢቀድም ግልጽም ይሆን ነበር። ስለዚህ ቀጥታ ግን ከአዋጁ መመሪያ ስለያወጡ ይሄኛውም ቢሆን እንደ ስፋቱ መልካም ነው። ነገር ግን መታሰብ የነበረባቸው መስፈርቶች ግን ቢያካትት የተሻለ ይሆናል የሚል እምነት አለኝ። እንደ እሺ አቶ ካላዩ ከልብ አመሰግናለሁ። አሁንም በድጋሚ አድማጮቻችን እየተከታተላችሁ ያላችሁት ኤቫ ሾው በኤፍኤም 97.1 ነው። በዚህ በተነሳው ጉዳይ ላይ እንግዲህ ሐሳብ፣ አስተያየት፣ ጥያቄ ካላችሁ በ011 552 5484 በ011 552 ላይ መደወል ትችላላችሁ። ደግሞዋለሁ በ011 552 5484 ወር 85 ላይ ደውሉ። ሐሳብ አስተያየት ካላችሁ ጥያቄ ካላችሁ ማንሳት ትችላላችሁ። አቶ ካላዩን በጣም ከልብ እያመሰገንኩኝ በድጋሚ ከዚህ በፊት በተለያዩ የህግ ማዕቀፎች ላይ ተሳተፋለህ እና የህግ ማዕቀፎች ሲሳተፉ አንተ ያው ፕሮፌሽናልም ሰው ስለሆንክ በኢንጂነሪንግ ሙያ አለ ፕላስ ደግሞ የህግም ባለሙያና ጠበቃና አማካሪም ነህ። በጣም ነው ማደንቀህ። እንደዚህ አይነት ህጎችን ለማዘጋጀት ወይም ከሚያዘጋጁ አካላት ጋር በጋራ ሆነ ስትሰራ የምትቸገር አይመስለኝም። እና እኛ ሀገር የህግ ማዕቀፎች ሲዘጋጁ ስለ ህክምና ጉዳይ ሰው የህክምና ባለሙያዎች፣ ስለ ኮንስትራክሽን ሲሆን የኮንስትራክሽን ባለሙያዎች፣ ሌሎችም እየተሳተፉ የሚሰራበት ነገር ካለ በተለይ የተለያዩ ምርምሮች፣ ፕራክቲካል ገጠመኞች መሬት ላይ ያለውን ነባራዊ ሁኔታ ኮንሲደር ባደረገ መልኩ ህጎች ሲዘጋጁ ለበለጠ መፍትሄ ያመጣል ብዬ ነው ማስበው። እና አንተም እያዘጋጀው ያለው ወይም እየተሳተፍክ ያለው ዶክመንት አለ ራስንም ፕሮሞት ስለሚያደርገ እባክህ ለዚህ ሀገር እያበረከትከው ያለው አስተዋጽኦ ጥሩ ስለሆነ ስለሱ የህግ ማዕቀፍ ብትነግረን። እሺ አመሰግናለሁ። ምናልባት ይሄ ገና በረቂቅ ደረጃ ላይ ነው ያለው። የመጀመሪያው ውይይት በቅርብ አድርገናል ከኢትዮጵያ ኮንስትራክሽን አውቶሪቲ ለጅማ ዩኒቨርሲቲ የተሰጠ ነውና እዚህ ላይ
ህግ ማዕቀፍ የወጣው እነዚህ አዳዲስ የፕሮጀክት ማቅረቢያ ዘዴዎች ወይም ኒው ፕሮጀክት ዴሊቨር ሜቶድስ የሚባሉ አሁን ወደ 6 ናቸው። ከትራዲሽናል ወይም ኮንቬንሽናል ከዛ ውጭ በሆነ ማለት ነው ከዲቢቢ ውጭ 6 አይነት አሉ። እነዚህ እንደሚታወቀው በእኛ ሀገር የህግ ማዕቀፍ አልነበራቸውምና ይሄ የህግ ማዕቀፍ እንዲኖረው የኢትዮጵያ ኮንስትራክሽን አውቶሪቲ ተነሳሽነት ወስዶ በእንቅስቃሴ ደረጃ ላይ ያለን የመጀመሪያው ተደርጓል። በሂደትም እያደገ መሄድ ነው። በጣም ትልቅ ነገር ነው። ምክንያቱም በእኛ ሀገር እንደሚታወቀው ስታንዳርድ ቢልድ ኦፍ ዶክመንት በዲቢቢ ወይም ዲዛይን ቢልድ ላይ ነው ያሉት። በዲዛይን ቢልድ ላይ የለም። ኮንስትራክሽን ማኔጅመንት ላይ የለም። ተርኒኪ ገና ናቸው። አሁን ተርኒኪ 1333 ለሁለቱ ለዲቢ እና ለተርኒኪ ዲፋይን ለማድረግ ጥረት አድርጓል። ነገር ግን መመሪያ የላቸውም። የህግ ማዕቀፎቹም አልወጣላቸውም። ከዛ ደግሞ ኢንተግሬትድ ፕሮጀክት ዴሊቨሪ የሚባል አለ። ከዛ ዲዛይን ቢልድ ኦፕሬት እና ዲዛይን ቢልድ ኦፕሬት ትራንስፈር የሚባሉ እነዚህ አዳዲስ የፕሮጀክት ማቅረቢያ ዘዴዎች ወደ ሀገራችን ቢግባቡ መልካም ነው የሚል ተነሳሽነት ስለተወሰደና አንዳንዱም የህግ ማዕቀፍ አይኑረው ነገር ግን በተለያየ መንገድ እየተሰራበት ነው። በተለይ ኤራ ላይ የዲዛይን ቢልድ ላይ እየሰሩበት ነው። አንዳንድ እንደ ንግድ ባንክ የመሳሰሉትም እየሰሩበት ነው ያለው ነውና ነገር ግን ይሄ ህግ ማዕቀፍ ያልነበረው የህግ ማዕቀፍ እንዲኖረው ስለተፈለገ በዚህ ረቂቅ ሂደት ላይ ከአርቃቂዎቹ አንዱ አባል ሁኜ እየሰራን እንገኛለን። ስለዚህ የመጀመሪያ ውይይት ተደርጓል። ከዚህ በኋላ ደግሞ ወደ ስቴክሆልደሮች ያሉበትን እንዲህ ይደረጋልና አንዱም መማር ይሄ ሙያውን ስለያዘ ሙያውን ከያዘ ምን ላድርግ የሚለውንም አንድ ነገር ነው። ስለዚህ ለራስም ለሀገርም ጠቃሚ ነገር ስለሆነ ለዘርፉም ኮንስትራክሽን ኢንዱስትሪ ላይ በጣም ትልቁ ጋፕ ያለው የህግ ማዕቀፍ ላይ ነው አብዛኛው እና አከራካሪም ነው። በፍርድ ቤቶች ትልቅ ሰፊ ክርክር የሚደረግባቸው ዘርፎች አንዱ የኮንስትራክሽን ኢንዱስትሪ ነው። ምንድነው? አንደኛ በባህሪው ቅድም እንዳልነው ነገር ያረገዘ ነው። ስለዚህ ይሄ ነገር ደግሞ በህጉ እርግጥ ፍትሐብሔር ህግ በተወሰነ ነገር ለመሸፈን ጥረት የተደረገበት ሁኔታ አለ። ነገር ግን ብቁ አይደለም። ሁለተኛ የፍትሐብሔር ህግ እንግዲህ ከ40 ምናምን ዓመት በላይ የሆነው በ1960 የወጣ ነው። ከዛ እንግዲህ እስካሁን አልተሻሻለም። በኮንስትራክሽኑ ማዕቀፍ ያለ ለምሳሌ አሰሪና ሰራተኛ ያለው ወጥቷል። የቤተሰብ ህግ ሌላ ወጥቷል። እንደዚህ የተወሰነ ነገር ግን ኮንስትራክሽን ላይ የህግ ማሻሻያ እንኳን አልተደረገበት። ለምስቅርታ ስልክ የኮንስትራክሽኑ ህግ ማሻሻያ አልተደረገበትም የሚለው ላይ ትቀጥልልኛለህ? ስልክ አለ የተባለ ሄሎ ተናስተልኝ እንደምን አሉ? እንግዲህ ትውታ አስፈጻሚውንም አቶ ካረንም አንተንም አመሰግናለሁ። የዜጋ ጋዜጠኛ ስላለቃ አብነት ምትኩ ከዚሁ ከአዲስ አበባ። አብነት ምትኩ በጣም አመሰግናለሁ። የዘውትር አድማጫችን ወንድም አለም ቴንክ ዩ። በ5 ዓመትም በ4 ዓመትም 25ቱ ገና ወሩ ሙሉ ስለሚከበር እንግዲህ በኤቫ ላይ ያልተዳሰሰ ነገር የለም። የኮንስትራክሽን የቤቱም የምኑም እንግዲህ እኛም በዘርፉ ተጓዥ ላይ ተገባ ልዩ መንገዱም ስለሚመለከተው ያንተ የኔ ግባት የኔ አንተ ግባት ነውና ባለፈው ሳምንት ገብቼም ባይሳካ አሁን በዛው መንፈስ እንዲህ አይነት ፕሮግራሞች በጣም ሊከበሩ ሊደነቁ ሊደገፉ ይገባል። ምክንያቱም ኮንስትራክሽን ማይዳስሰው ነገር የለምና እንግዲህ የምጠይቀው ምክንያቱም እንዲህ አይነት ፕሮግራሞችን ከዚህ በፊት ታስታውሳለህ፣ ስለ ድልድይ ክረምት ሲመጣ ስለ ኢሪጌሽን ስለተያየ ብዙ ፕሮፌሰሮችን እውቀት ያላቸውንም እዚያም ስንወያይ ያው የሀገራዊ ኃላፊነትን እየተወጣችሁ ነው። አንተም ዳናም ኢንጂነር ዮሐንስን ጨምሮ እናንተ ደግሞ በዚህ በምታደርጉት አስተዋጽኦ አገርም እየተጠቀመች ስለሆነ ይሄ አበርክቶት ከገንዘብ በላይ ስለሆነ እኔም እንደ አንድ ጋዜጠኛ እንደ አንድ ዜጋ ጋዜጠኛ ላመሰግን እፈልጋለሁ። እንግዲህ የሚወጡ ህጎች ብዙ ጊዜ እኔ መሆን የሚገባው ለአካሉ ለእንግዳ የምትቀበለው ለምሳሌ የኮንስትራክሽን ኢንጂነሮች ብዙ ሙያተኞች አሉ እናንተንም ጨምሮ አይደለም። ምናልባት ግብአቱ ፖሊሲ ከመውጣቱ በፊት ይሄ የኮንስትራክሽን ሙያተኛውን ያቀፈ መሆነ ቀደም ያነሳው ስለ አድዋ ሙዚየም አነሳ። ሌሎችንም እኛም እንግዲህ እንደምንከታተላቸው ከኮስት አንጻር ትልቁ ነገር ኮሪደር ልማቱን ማንሳት ይችላል። ዋጋ እየቀነስን ብዙ ነገሮች እንዲሰራ እናንተም ግብአት ብታደርጉት እንደ ግለት እንደ ሀገር ስለሆነን ምናልባት ፖሊሲዎቹ እነዚህን የዳሰሳ ጥናት መጀመሪያ ባለሙያዎችን ኢንጂነር ማህበሮችን ታመጣለህ። ይሄ መንግስት እንደ ግብአት ወስዶ
ከዛ ፖሊሲ ቀደም ደንብ የተባለው ደንብና ህጉን ስናደርግ ከረቀቅ በኋላ ተወያዩበት ከሚባል አወያይቶ መንግስትን ኮንስትራክሽን ሚኒስትር ሊሆን ይችላል ሌላውም እንደ ሙያተኛ በማቀፍና በመደገፍ ምን አይነት ክፍተት አለ? ይሄን ክፍተት ባለመሸፈናችን ምን አይነት ኪሳራ ውስጥ ገብተናል? ቀጣይስ እንዲህ አይነት ነገሮች እንዴት ሊጠገኑና ሊጎለበቱ የሚባለውን ነገር ሀሳብ እንዲሰጡ ይፈልጋሉ። አመሰግናለሁ። እሺ፣ አስራቃ አብነት ምትኩ ከአዲስ አበባ ለሰጡን አስተያየት ጥያቄ በጣም ከልብ እናመሰግናለን። ጥያቄውን ምላሽ እንሰጣለን። ያዳምጡን። ያነሳው ሀሳብ በጣም ገዢ ሀሳብ ነው። በተለይ ከኮሪደር ልማት ጋር ተያይዞ ከዚህ በፊት የሚያነሳናቸው ጉዳዮች አሉ። ወጥተዋል። ያነሳናቸው ጉዳዮች ነበሩ። ይሄ ኮሪደር ልማት ምናልባት ኮንፊደንሻሊ ብዙ ጊዜ ስናወራ እንደነበረው አዳዲስ ቴክኖሎጂን ያነየንበት አዳዲስ አሰራር ሲስተሞችን የተከተልንበት ስለ ፕሮጀክት ማኔጅመንት፣ ታይም ማኔጅመንት፣ በጀት ማኔጅመንት እና ሌሎችንም ቴክኖሎጂዎችን ያየንበት ነው እና እንዳለው አስራቃ አብነት ምትኩ ለህግ ማዕቀፍ ግብአት የሚሆኑ ለፖሊሲ ማሻሻያ የሚሆኑ ስታንዳርድ ለማዘጋጀት ከአርባን ፕላኒንግ አንጻር ከመንገድ ስፋትና ጥበት አንጻር ከግሪን ይሄ ከአረንጓዴ ተክል ወይም ከአረንጓዴ ልማት አንጻር ብዙ መሻሻል የሚችሉ የህግ ማዕቀፎችን ያሳየን ስራ ነውና ወደዛ እንሄዳለን። ሌላም አድማጭ አለን ብሎኛል መስፍን። ሄሎ ጤና ይስጥልኝ። አቤ ጆኒ ነኝ። ዮሐንስ ነኝ። እንደምን አለ ኢንጂነር? ደህና ነህ? እንዴት ነህ? ሰላም ነው? እግዚአብሔር ይመስገን ሁሉ መልካም። ደህና ወንድም አለም እንዴት ነው? ክረምቱ ዝናቡ? አለን። ክረምቱ እንግዲህ አሁን ነው በጣም የገባው። እናንተ አካባቢ ጎርፍ ምናምን አላጋጠማችሁም ዛሬ? አይ ደህና ነን እኛ። ጎርፍ ቶሎ ስራችን ለመጨረስ እየታገልን ነው። በጣም ከመድረሱ በፊት ክረምቱ ከመጠናከሩ በፊት ከዚህ በላይ ኦፍ ኮርስ የኮንስትራክሽን አንዱ እንቅፋት ዝናብ ነውና በተለይ ለመንገድ ስራ ቻሌንጅ ነው። አፍጠኑ ጥሩ ነው ላለው ልክ ነህ። ኢንጂነር ምናልባት ሀሳብ ጥያቄ ካለ ለአቶ ከላዩ? እንግዲህ አንድ ሁለት ነገር ከላዩ በጣም ጥሩ አቀራረብ አድርጎ ነው ያቀረበው። እሺ ጥሩ ሰምቼዋለሁ። እንደው ግን በአጠቃላይ ምናልባት እዚህ ሲስተም ላይ አይኖር አላውቅም። እሱ ግን እዚህ አሁን የተሻሻለው ወይም አዲስ የወጣው መመሪያ ላይ ብዙ አስተያየቶች ሰጥተን ነበር፣ አወያይተውናል። ቅድም ስታነሳ ነበር አንተም እንዴት ይሄን ዘለሉ እንዴት ስትል ነበርና እኛም እንደ አማካሪዎች በተለይ በዚህ በመንገድ ላይ ያለን አማካሪዎች ሰፊ ጊዜ ተሰጥቶን ብዙ አስተያየቶች ሰጥተን ነበረ። ግን ብዙዎቹ አልተስተካከሉም። ማለት ካቀረብናቸው ሀሳቦች ውስጥ አንድ ነው እናንተን ያለው ትንሽ የተካው ነው የምንለውና እንደውም በተነጻጻሪ የተቋራጮች ወዘተ ሀሳቦች በደንብ በተሻለ ሁኔታ ቀርበው በተሻለ ሁኔታ ተዳርሰዋል። አሁን ስናየው እናንተ ነው ምንድነው መስፈርቱ? አንድ የግዢው ስርዓቱን ለማስተካከል በሚደረገው ጥረት ላይ ውይይት ከተባለና ውይይት ከተደረገና ብዙ ከተለፋበት በኋላ በቃ መልሶ ራሱ ድራፍቱን የማቅረብ ሁኔታ ይታያልና ይሄ ያካሄድ በቃ ተሳታፊውንም እንትን ይላል። ምን ይጠቅመኛል ታዲያ እንደዚህ ምንም ኦልሬዲ መጀመሪያ የጸደቀው ድራፍት መልሶ የሚጸድቀው ከሆነ ውይይቱ ለምንድን ነበር ያስፈልገው የሚል ነገር ይመጣልና ብዙ የተነሱ ነገሮችን ዘሏቸዋል። መመሪያው በተለይ በዚህ በመንገድ ማማከር ላይ አድቫንስ ጋራንቲ ጋር ተያይዞ የተነሳ ኢሹ ነበረ። አሁን አድቫንስ ይሄ ቅድመ ክፍያ ማስከበሪያውን ለኮንትራክተሮች ወይም ለተቋራጮች 600 ሚሊዮን ምናምን እየወሰዱ በኮንዲሽናል እያደረገ 10 ሚሊዮን ምናምን ለሚወስድ አማካሪ አንኮንዲሽናል ይጠይቃል ወዘተ እንደዚሁና የተለያዩ ነገሮች በመጠንም ደረጃ ለኮንትራክት ለተቋራጭ እስከ 30% እየፈቀደ ለእንትኖች ከ10% እና ወዘተና ሌላ ደግሞ ከዚህ ጋር ተያይዞ እንግዲህ አንድ መጠየቅ ይፈልኩት ይሄን ሁለተኛ ደግሞ አሁን አካላዩ በብዛት ወደ ኢራንና ወደ ፌዲክ ነው ያደላውና ብዙ ክልሎችና ሌሎች ደግሞ አንድ ጊዜ ማካንተ ጋር ሆነን አንስተናልና ፒፒ ላይ ነው የሚሰሩትና እሱ ላይስ እንዴት ነው? ብዙዎቻችን በጣም እንደ ትልቅ ተግዳሮት ነው የምናየው ፒፒን አሰራር አካላዩ ከዛ አንፃር እንዴት ነው ከፒፒ ጋር ያለው እንትን ፌዲክ ላይ ነው በጣም ያተኮረውና አሁን ደግሞ ክልልና ሌሎቹ ወደ ፒፒ ያው በእንትንም ስለሆነ ያገርም ስለሆነ የታየን ያለውና እሱን ከማሰረጽ አንፃር ብዙዎቻችን ፌዲክን በደንብ አርኢም ሆነን ክሌም ኤክስፐርትም ሆነ ሁሉም ያቋል ኦልሞስት ያቋል ማለት ይቻላል። ወራዝ ፒፒ ግን በጣም ትልቅ ክፍተት አለና አይደለም ሬዚደንት ነው ወይ ማሰሪው አካል ቀርቶ
ክሌም ኤክስፐርቶችም በጣም በርቀት ነው የሚሸሹትና እሱ በሰው ውስጥ ሰርጾ ወደንብ መረዳት በሚቻልበት ሁኔታ ላይ ከላዩ እንዴት ነው የሚሉት የሚለውን ለመጠየቅ ነው። አመሰግናለሁ። ኢንጂነር ዮሐንስ በእውነት በጣም ጥሩ ሀሳብ ነው ያነሳው። እኔ እንደውም አንተ እዛ የህግ ማዕቀፍ ላይ ተሳትፈ ከነበረ የመስኖን የመንገድን የብሪጅን የህንፃን ከፋፍሎ አሳይቷል። መጠጥ ውሃ ግን ለምንድን ነው ያልተካተተው? መጠጥ ውሃ እንደውም የግድብ ስራና የመስኖ ስራዎች ሲካተቱ የመጠጥ ውሃ ስራዎች የወተር ሳፕላይ ለምንድን ነው ግዢ እንትን ውስጥ ያልተካተተው? ዳይሬክተር ውስጥ አንስታችሁት ይሆን? በወቅቱ ተነስቷል። በወቅቱ ብዙ ነገር ነው የተነሳው። በነገራችን ላይ በተለይ የኛው ወደ መጨረሻው ላይ ወደ ህዳር ነው ይመስለኛል ከተሳሳትኩ የገባን ቀን በተለይ ኮንስትራክሽን ኢንዱስትሪው በጣም ጠንክሮ ነው እንትን ያነሳውና ከሌሎቹ ተሳታፊዎች በጣም የእናንተ በጣም ሰፊ ጊዜ ነው የወሰደው ተብሎ ምሽት ሁሉ እስከ 1 ሰዓት ወዘተ ነበር የተመሸው ውስጥ እናድርግ በሚል እና ብዙ ነገሮች ተነስተዋል ወዘተ እና ግን ዞሮ ምንድነው በቃ አሁን ራሱ አሁን አንተ ስታስታውሰኝ ማስታውሰው ይሄ ኤጂፒ ኤሌክትሮኒክስ ሜተድ ራሱ በጣም ፌል እያደረገ ነው ያለው። ፌል በጣም ያራኔ ራሱ 2 ጊዜ ሞክሬው ወድቆብኛል። እና እሱን ራሱ ማለት ይቀይሩ ሳይሆን ይሄ እንትን ሊስት ፕራይስ ሜተድ ራሱ በአቨሬጅ ሜተድ ይተካ የዋጋ እየሞተ ነው የሚሉ ብዙ ነገሮች ተነስተው ግን ብዙዎቹ ነገሮች ተዘለሉ። እንዳልከው ይሄ ወተር ሳፕላይ እንትን ተነስቶ ነበር ያን ቀን በጣም እስከመሽ ድረስ ተቀምጦ ሌላ ቀን እኮ 10 ነበር የምንወጣው ተብሎ ይሄኛው ግሩፕ በጣም ስትሮንግ ነው ተብሎ በጣም ሰፊ ጊዜ ተወስዶ እንደውም ደስ ያለኝ እኔ በሙሉ ማንም ሰው ተሳታፊ የነበረ ሐሳቡን ሳያቀርብ እንዳይሄድ በሚል የብዙ ሰው ሐሳብ ሲወሰድ ነበር ማለት አንዘለም ተብሎ አትደጋግሙ ዋካችሁን እየተባለ ግን እስቲ የብዙ ሰው ሐሳብ ተነስቶ ተካቶ ነበር። ግን አሁን እንትኑ ሲወጣ ግን ድራፍቱ ሲወጣ ግን ማነው ፋይናሉ ሲወጣ ግን ከረቂቁ በጣም ትንሽ ነገሮች ናቸው የተስተካከሉት። በአንዳንድ ቦታዎች በተቋራጭ ምናምን ላይ እሱንም እግዚአብሔር ይመስገን እነሱ እርግጥ በበርትተው ጠንክረው ብዙ ጊዜ ከእንትን በተጨማሪ ከውይይቶች በተጨማሪ ሚኒስትር መስሪያ ቤቱንም ሄደው ያነጋግራሉ ይመስለኛል። እንግዲህ እንደውም እኛ በዚህ በተቋራጭ በኩል በቅርቡ አንድ ሰኔ 24 ላይ አንድ ኮንፈረንስ ይኖረና ዛሬ አንተን ማንም ሰው የኛን እየተመለከተ የለም። አሁን ትናንት ለአንተም ላጋርቼ ነበረና የብዙ ሰው ተጠያቂነት ሲዘለል አማካሪ ግን ከ15% በላይ ኮስት ካመጣ ኃላፊነት ይወስዳል። ኃላፊነት መወሰድ አለበት። ግን ለምን አንዱ አካል ብቻ ኃላፊነት ወስዶ ሌላው አካል ምንም የማይባልበት ሁኔታ መኖር በራሱ ኦሬዲ አዲሱ የግዢውን ስርዓት እንትን ያደርገዋል። በቃ አድራዊ ያስመስለዋል። በጣም አሪፍ ኢንጂነር፣ በቀጣይ ሳምንት አቶ ካላዩን ራስ ይዘገብተ ታወያየዋለህ። በዚህ ቃል ገባልንና አብራችሁ ትገቡና በደንብ ተወያያላችሁ። እሺ ነገሮች አሉ። ፕሊስ በቃ ሳምንት እንገናኛ። ከህዝቡ ጋር ስለሆንኩኝ አሳጥሬ ለማቅረብ ሞክሬ ነው። በጣም አሪፍ። በቃ ሳምንት ከአቶ ካላዩ ጋር አብራችሁ ትገቡና ያው አንተ አንዱ አዘጋጃችን አይደለ? እሺ በጣም ደስ ይለኛል። አቶ ካላዩ ነገር ጋር ትገባላችሁ። እሺ መልካም ቀን ኢንጂነር። አሜን። እሺ ወንድማለ። እሺ በተነሱ ሀሳቦች ላይ እሺ ዋና መሰረታዊ ችግር ብለን ነው ያቆምኩ የኮንስትራክሽን ህግ ማዕቀፍ ዝግጅት ላይ አመሰግናለሁ። ጥያቄዎችን መግባት ይችላል። ጥያቄዎቻችን 10 አለቃ አብነት ምትኩና ኢንጂነር ዮሐንስ እናመሰግናለን። ጥያቄው በጣም አግባብነት ያለው ነው። በተለይ ኢንጂነር ዮሐንስ በረቂቅ ሂደት ላይም በሂደቱ ላይም ውይይት ተሳታፊ እንደነበሩ ነው የገለጹልን። እኔ አጋጣሚ በዚህኛው አልነበርኩም። አሁን እየተሳተፍኩበት ያለ በስታንዳርድ ቢል ኦፍ ዶክመንት ዲቢ ላይ እየወጣ ነው። እዛ ስታንዳርድ ኮንዲሽን ኦፍ ኮንትራክትም እየወጣ ነው። ፕላስ የህግ ማዕቀፎቹም እዛ ነው እየተሳተፍን ያለ ነው እንጂ በዚህኛው አልተሳተፍኩም። ምንድነው አንደኛ በህግ ረቂቅ ሂደት ላይ እነማን ናቸው መሳተፍ ያለባቸው የሚል የህግ ረቂቅ ወይም ድራፍቲንግ ኦፍ ሎው ሲወጣ ሜንሊ ስቴክሆልደርስ መሳተፍ አለባቸው። ምክንያቱም ይህ ህግ የሚወጣው የሚጠቅመውም የሚጎዳውም እነሱ ስለሆነ ያለው ክፍተትም የሚያውቁት ስቴክሆልደሮች ወይም ባለድርሻ አካላት ስለሆኑ መሳተፍ ነበረባቸው። እንዳሳተፉም እንደ ኢንጂነር ዮሐንስ እየገለጹልን ያሉ ነገር ግን የተቀበሉት ግብአት ደግሞ አግባብነቱ ነው። እርግጥ ሁሉም የተሰጠ ሐሳብ ላይካተት ይችላል። ነገር ግን ዋናው ወሳኝ የሆነ ነገር ግን መካተት መቻል አለበት።
ነገ ክፍተት ሊያመጣ እንደሚችል እየታወቀ መዘለል የለበትም። አሁን ቅድም ባወራ ነው ለምሳሌ በህንፃ አመዳደብ ላይ ያለው ክፍተቶች አንደኛ ከህግም የለም የህግ ማዕቀፍም በእንደዚህ አይነት ዲፋይን አላደረገውም በአዋጁ ማለት ነው። በአዋጅ ዲፋይን ካልተደረገ ለዚህ ለ624 ላይ ለ624 ማስፈጸሚያ ደንብ ሞቷል፣ መመሪያ ሞቶለታል። እዛ ላይ ዲፋይን ያልተደረገ እዚህ የግዢ መመሪያው ላይ አምጥቶ ሌላ አይነት አደረጃጀት ወይም አመዳደብ ማስቀመጡ ከህግ አወጣጥም ከሄራርኪ ኦፍ ሎው ፕሪንሲፕል ኦፍ ሄራርኪ ኦፍ ሎው አግባብ ስናየው አግባብነት የለውም። ስለዚህ መሳተፍ ነበረበት። እርግጥ ይሄ የመጀመሪያው ነው፣ አንድ እርምጃ ወደፊት የሄደ ነው ከነበረው። ስለዚህ ጥሩ ነገር ቀጣይ ምክንያቱም ይሻሻላል ብለን መመሪያም ስለሆነ በቅርብ ሊሻሻልም ይችላል። ያዩታል ክፍተቱ በአተገባበር ወይም ወደ ኦፕሬሽን ሲገባ ወይም ወደ አፕሊኬሽን ሲገባ ክፍተቱ ግልጽ እየሆነ ይሄዳል። ስለዚህ እነዚህ የተፈጠሩ የተባሉ ተሰጥተው የነበሩ ሀሳቦች ያልተካተቱ በሚቀጥለው እየታየ ሊካተት ይችላል ብዬ ባለስልጣን መስሪያ ቤቱም ይሄ ያየዋል ብዬ እገምታለሁኝ። ሌላ ከኢንጂነር ዮሐንስ ከኔ ጋር አያይዞ ፊዲክና ቄራ ጋር ተገናኘ። ምናልባት ቄራ ላይ ያው አሁን በተለያየ ምክንያት ወደዚያ የመቅረብ እድል አለ። ምክንያቱም አሁን ትምህርቱም ወደዛ ያው ሮድ ኤንድ ትራንስፖርት ሲሰራ የግድ የነሱና ያሉትን ማኑዋሎች ታያለ፣ ያሉትን ስታንዳርድ ኮንዲሽን ኦፍ ኮንትራክትም የተጠቀሟቸው ከነሱ ብዙ ጊዜ ማየታል። ነገር ግን ፒፒኤም ጥናት እናደርግ በተለይ በክርክር ሂደት ላይ የሚያጋጥሙን የማማክራቸው ድርጅቶችም አሉ፣ ኮንስትራክሽን ድርጅቶች ፒፒኤው ላይ ፒፒኤ 2011 ወይም የ2006 እና የ1991 ሞድ የምንለው በተለምዶ ፒፒኤ አሁን ፒፒኤም የተወሰነ በነገራችን ላይ ለውጥ ቢኖረው አሁን ከ1994 ሞድ ላይ የነበረው ስታንዳርድ ኮንዲሽን ኦፍ ኮንትራክት 2006 በተሻለ አሻሽሎት ነበረ። ከዛ ደግሞ 2011 የተወሰነ ጥረት የተደረጋል። አሁንም ግን በጣም ሰፊ ክፍተት አለ። አሁን የነ ፊዲክ ላይ ስናይ እነ ኢንጂነር ዮሐንስም ያስተውሉታል በዘርፉ ስላሉ አሁን ለኮንሰልታንትም ይዘጋጃል ይሄ ስታንዳርድ ኮንዲሽን ኦፍ ኮንትራክት። ነገር ግን ስቲል ጋፕ አለ። አሁን ፊዲክ ወደ 12 በላይ መጽሐፍ ቡኮች አሉት። ሬድ ቡክ እንኳን ከ1913 ጀምሮ አሁን 2020 አፕዴትድ ሆኖ ደርሷል። በየጊዜው አፕዴት ይሆናል ማለት ነው። በየጊዜው አፕዴትድ ይሆናል። የኛ ግን አይሆንም። ለምንድን ነው? የኛ ሀገር ፒፒኤ ዋነች ያው መጀመሪያ ባትኮዳ ነበረ። ከባትኮዳ ከሞድ ወይም ስታንዳርድ ኮንዲሽን ኦፍ ኮንትራክት 1994 ፒፒኤ 2006 መጣ። ከፒፒኤ 2006 2011 ነው ያለው። ይሄኛው አሁን በኮንስትራክሽን አውቶሪቲ እየተሰራ ያለ ዲዛይን ቢልድ ላይ ስታንዳርድ ኮንዲሽን ኦፍ ኮንትራክት እየወጣ ነው። ለዛ የሚሆን ከየሎ ቡክ ማለት ነው የሎ ኤንድ ሲልቨር ቡኮች እና ከሌሎች ከአሜሪካ ዲቢአይኤ የሚባለው ከነ ሲንጋፖር የተወሰደ ልምዶች አሉ ወይም ተሞክሮዎች አሉ። ከነሱ አዶፕት እየተደረገ ነው። ግን ጋፕ አለ ማለት ነው። አሁን ስራ እየተሰራ ጨረታው ግን ስታንዳርድ ቢድ ኦፍ ዶክመንት በሀገራችን የነበረው እስካሁን ትራዲሽናል ነው ወይም ደግሞ ዲቢቢ ማለት ነው። አሁን እነ ኤራ ጨረታ ያከናውናሉ። ዲቢ ብዙ ፕሮጀክት ሰጥተዋል። እንዲያውም በባለፈው ውይይት ስንሰማ በተርኒኪም ለተወሰኑ ፕሮጀክቶች ወይም ኮንትራክተሮች ሰጥተው እንደነበረና ፌል እንዳደረገ መጥራቱ አግባብ ስለማይሆን ነው ኮንትራክተሮቹ። ስለዚህ ተርኒኪም ሄዶበታል። ነገር ግን ስታንዳርድ ቢድ ኦፍ ዶክመንት በሀገራችን የተዘጋጀ የለም ማለት ነው። ለዚህ ስታንዳርድ ኮንዲሽን ኦፍ ኮንትራክትም የለውም። ስለዚህ አሁን ወደዛ እየተገባ ነው። አስገዳጅም ነው። ከዘመኑ ጋር መዘመን ይገባናል። አዳዲስ የፕሮጀክት ዴሊቨሪ እየመጡ ነው። ከነሱም ደግሞ አብሮ መሄድ ስለሚገባ ለነሱም ተገቢ የሆነ የህግ ማዕቀፍ ሊኖራቸው ይገባል። ካልሆነ ከሆነ ቡካ መጣን እየተባለ ወይም ከሆነ ሀገር መጣ በሚል ወደ ሌላ አላስፈላጊ አሁን እንደሚታወቀው ኢራን ላይ አብዛኛው ጊዜ የሚጠቀሙት እነዚህ ፊዲኮች ናቸው።
ስለዚህ ሊቲጌሽናቸው ራሱ ወይም አርቢትሬሽን ሴንተሩ ኢንተርናሽናል አርቢትሬሽን ሴንተር ነው። እንደ በቅርብ እንኳን ያየ ነው ማለት ነው የዚህ ወሎ ላይ የነበረው ፕሮጀክት። ስለዚህ ምንድነው በደንብ አንደኛ ኮስት ይሄ ገንዘብ የሚወጣ ከሀገር ነው። ጨረታ ወደ ሌላ ሀገር ስንሄደው በዶላር ነው ጨረታ። ይሄ ክርክሩ እንኳን የሚደረገው በዶላር ተከፍለው ነው። ኢትዮጵያ የምትወክላቸው አርቢትሬተርስ ራሱ ወይም የምትሾማቸው አርቢትሬተርስ በዶላር ነው የሚከፈላቸው። እዛም ውሳኔ የኔነት ስሜት ተሰምቶት ከመጀመሪያ ያሉትን ሰነዶች አደራጅቶ ይሄዳል ወይ የሚልም አንድ አወዛጋቢ ነገር ስላለ ማለት ነው። አንዳንድ ጥናቶችም ስናይ በዚህ በክሌም ዙሪያ በጣም ወደ ኋላ የቀረንበት ሁኔታ ነው ያለው። ምክንያቱም በደንብ የሰነድ አያያዛችን ምናልባት በጥልቀት እናየው ይሆናል። ብዙ ማነሱም ብለን ነበረ። ከዶኩሜንቴሽን ራሱ በጣም ጋፓለን። ስለዚህ ፒፒኤ መታየት አለበት። ያው እንዳሉት ኢንጂነር ብዙ ክፍተት አለው ፒፒኤም ራሱ ማለት ነው። እሺ አቶ ከላይ እንግዲህ ቴክኒሻናችንም ሰዓት የጨረሳችሁ ነው እያለችን ነው። በቀጣይ ሳምንት ኢንጂነር ዮሐንስ ጋራ እኔም ካለው ዳናትም አለ እኛ በቲም ነው ፕሮግራሙን እያዘጋጀን የምናቀርበው። አድማጮችም የፕሮግራማችንን መከታተል የምትፈልጉ ኤቫ ሾው ኢቲ ኮንስትራክሽን የሚል ዩቲዩብ ቻናል አለን። ኤቫ ሾው ኢቲ ኮንስትራክሽን እዛ ላይ ገቡና ያለፉ ፕሮግራሞችን ማዳመጥ